ሀብታሙ አያሌው እንግዲህ ልጆቹን የሚያስተምርበትን አካባቢ ወይም ደግሞ የግል ትምህርት ቤት አይታቸዋል። እስከ $20,000 በሴሚስተር የሚከፈልበት ነው። ለአንድ ልጅ ነው እንግዲህ 3 ልጅ ካስተማረ 2 ልጅ አስቡት እያስተማረም ነው። እነዚያው በእውነት ለህዝቡ ጥብቅና ስለቆሙለት ነው። ለኢትዮጵያ ጥብቅና የቆሙ ይመስላችኋል? የሚሞልጩትን እፍ እያለው የሚላጩትን ነው አማራ ዳያስፖራው ሀብታሙ ደሃው። እኛ ግን ለዝናብ ልብስ ለእንትን ያወጣችሁ መረጃው በፕራይቬት ስኩል በሴሚስተር $20,000 እኮ ነው ለአንድ ልጅ የሚከፈልበት ትምህርት ቤት ያስተምራል። ይሄን ግን ደብቃውን ይኖረች ዛሬ ስለጠላችሁ ስለተጣላችሁ ነው። ዛሬ ገቢ ስለቀረባቸው ስለተጣሉ ነው። ድሮ የአማራ ቢሊዮነሮች ሲሰጧቸው አይናገሩም አይጣሉ። ለና ሀብታሙ ግን ለአንድ ልጅ $20,000 በሴሚስተር ይከፍላል። ለትግል ግን ነፃ ላውጣህ ላለው ኃይል ግን የዝናብ ልብስ መጠን ስንጠይቅ ያን ደግሞ የጠየቅነው ታውቃላችሁ ምን እንደምንሰራበት። አማራ ያውቃል ምን እኮ እንደምንሰራ ግን አይፈልግም። ሁሉም በየፊናቸው ገንዘቡን የዘረፉ ናቸው። ኢየሩሳሌምም ዘራፊ ናት፣ ባሏም ዘራፊ ነው፣ ሀብታሙም ዘራፊ ነው፣ ብሩክ ይባስም ዘራፊ ነው፣ ልዩ ጸጋይም ዘራፊ ነው። ብዙ ነው እዚያ ውስጥ የተከማቹት። ሁለት ጊዜ ነው የተጋጩ። የመጀመሪያው ግጭት ካስታወሳችሁ ገንዘቡ የሀብታሞች ገንዘቡ ሁሉ ሲቀር ነው የአማራ ቢሊዮነሮች መስጠት አቆሙ። ስለዚህ የለመዱት ሳያገኙ ሲቀሩ እነዚህ ዘራፊዎች ተጋጩ፣ ተጣሉ። ከዚያ በዘረፉት ክፍፍል ነው የተጣሉ። ላጋልጣቸው ዛሬ አሁን ደግሞ የተደገመው አሁን ጻው ምንድነው? መጀመሪያ ገቢ ስለቆመ ነው የተጣሉት። በነበረው ገንዘብ ነው የተጣሉት። በነበረው ክፍፍል ነው የተጣሉት። ሰሞኑንስ አንደኛው ግሩፕ ጥቅም ተሰጠውና አንደኛውን ሀብታሙ እንዲመታ ተደረገ። ሐቁ ነው። ኢየሩሳሌም የሆነ ሰው ገንዘብ ሰጣት። መጀመሪያ ሁሉንም በተኗቸው። ገንዘብ አቆሙባቸው። የአማራ ቢሊዮነሮች አቆሙባቸው። ዲያስፖራ አቆመባቸው። እያንዳንዱ የአማራ ሀብታሞች ውጭ ሀገር ያሉ መልእክት ተሰጣቸው። አቁሙ ተባለ። ሲቆም ሀብታሙ ምንም ተጣሉ። ዛሬስ የመጨረሻው ቦምቡ የፈነዳ ለምንድን ነው? የነ ኢየሩሳሌም አካል ያው ያፈረሰው አካል መጣና ገንዘብ ሰጣቸው። ሞራል የላትም እኮ። አሁን ደግሞ የተበታተኑት እነ ኢየሩሳሌም የሀብታሙን ግሩፕ ለመምታት ለኢየሩሳሌም ግሩፕ ገንዘብ ስለተከፈላቸው ነው። ትላንትና ሳያወጡት ዛሬ የልጆቹ ክፍያ የምናምን ይሄን ያህል ይከፍላል ያለቻችሁ ኢየሩሳሌም የምትባል ሰው ሞራል የላትም። አሁን የተሻለ ገንዘብ ለነ ኢየሩሳሌም የሚሰጥ አካል ሲገኝ ሀብታሙ ላይ ወረዱበት። ያጩት ሀብታሙን ከዓመት በፊት ይሄንን ነገር ሲያደርግ ያውቃሉ። እኔ ሌላ ላይቭ ላይ ስካለው ጀሪ ነው ምናምን የምትሏት ዝንጀሮ አሁን እኮ የምታጋልጨው ሀብታሙን ከአንድ ዓመት በፊት የሆነ ነገር ነው የተጣላችሁት እኮ የዛሬ 3 ቀን ነው። ለምን ሀብታሙን ዛሬ ላይ ትቃወሚያለሽ? አስመሳይ ነሽ። ትናንትናም የተጋጫችሁ ህዝቡ የሚወጣው መዋጮ $1 ቤተክርስቲያን የሚሰጠው ሲቆም፣ የአማራ ሀብታሞች የሚሰጧችሁ ገንዘብ ሲቆም፣ እነ ትግስ ፈረደ የሚያሸክሟችሁ ገንዘብ ሲቆም ነው። ያ ገቢ ሲጠፋ ተጋጫችሁ። ለምን ስራ መስራት አትፈልጉም? ስራ ሰርታችሁ አትበሉም? እናንተ ወራዳዎች 3 ሰዎች ይሄን ያህል ዘመን ሀብታሙ ሲዘርፍ ስንናገር ያኔም አብረሽ ሞጣ የሚባል እያልሽ በየስታርባክሱ ስሜንታነሽ ነበር። ዛሬ ግን ሀብታሙን የተቃወማችሁት ሌላ የተሻለ ገንዘብ ሌላ ሰው ስለሰጣችሁ። መጀመሪያ በጥቅም ላይ ተጣላችሁ። አሁን ደግሞ ለእናንተ ግሩፕ አሁንም ለማባለት ሌላ ገንዘብ ለአንቺ ሲሰጥሽ
ሀብታሙን መቃወም ጀመርሽ። ግን አጋልጠው አብረሽ ቁመሽ ነበር። ሌባ ናችሁ፣ ሁላችሁ ሌባ ናችሁ። ባልሽን አስቀምጠሽ እኮ ከሌላ ጋር ትማግጫለሽ እያለ ራሱ ባልሽ በየስታርባክሱ እየዞረ ኤርሚያስ አላገጠብኝ አማገጠብኝ ይል ነበር። እውነተኛ ነገር ጀሪ የሚባል መች ተፈጠረብሽ? ባልሽም ሌባ ነው፣ አንቺም ሌባ ነሽ። አንቺም አሁንም ያው ነሽ። ዛሬ ሀብታሙን ለመምታት ለእናንተ ግሩፕ ገንዘብ ስለተሰጣችሁ ነው። ይሄ ገንዘብ ቆርጥመሽ ሲያልቅ ደግሞ እንደ ባልሽ ብልጽግና ሆነሽ ትሄጃለሽ። እኔ ግን ስለ ሀብታሙ ብዙ ስል ነበርሽ። ብሩክ ይባስ የተባልክ የት ነበርክ? የት ነበራችሁ? አብራችሁ አልነበረም ወይ ከሀብታሙ ጋር ስታቦኩ የነበር? ውስጡ ስታቦክ ያልነበር? ታዲያ ሀብታሙ ስለ ትምህርት ቤት ትናንትና አውጥተሻል፣ ለአንድ ልጅ $20,000 እንደሚያስተምር። የት ነበረ ሀብታሙ? እኮ ከአመት 2 ዓመት በፊት ነው የሚከፍለው። ይሄ መች አጋለጥሽው? እውነተኛ ሰው ብትሆን ኑሮ 360 ያላችሁ ቀድማችሁ ነበር ሀብታሙን ታጋለጡት። ጥቅም ያለ ጊዜ ሳትጣሉ አታላጋለጣችሁ። ጥቅሙ ሲቆም ዲያስፖራም ሀብታሙም ገንዘብ ሲያቆም ተጣላችሁ። አሁን ደግሞ ለአንደኛው ለወደቀው ግሩፕ ሁለታችሁም ወድቃችኋል። ለወደቀው ግሩፕ አንደኛውን ግሩፕ የነጀሪ የሚባለውን ገንዘብ ሲሰጧችሁ ሀብታሙ መቃወም ጀመራችሁ። ዛሬም ሀብታሙን የምትቃወሚ ገንዘብ ስለገባልሽ ነው። ባልና ሚስት እንዴት ተፈላልጎ ይገናኛል? ጎበዝ ኤርሚያስ ደገሳ ማገጠብኝ ሚስቴን፣ ከኋላ ሰረጀብኝ ሚስቴን እያለ ስም ሲያጠፋን የራሴ በጀሮ ሰምቼዋለሁ። በየስታርባክስ ዳላስ ቴክሳስ ሁሉ መጡ። የማይረባ ኤርሚያስ ደግሞ ወጣና እንኳን ይችን በርሚል ቅርጫት አብራት ልተኛ አካሏን ተጠግተ ይቅርና አብረህም እንጀራ መቁረስ እኮ ትደብራለች። ዘስሞል ኤንድ ዘቤስት አሳማነች አላለም? ማነው ደግሞ ያኛው ደግሞ ኤርሚያስ ምናምን ይባላል። እነዚያ ገንዘብ ሲያጡ ተጣሉ። ተጣልተው ከወደቁበት ለአንደኛው ግሩፕ ደግሞ ሰጡና ሀብታሙን አስመጡት። ሌላ እኮ ነገር የለም። ሀብታሙ ግን ያን ያህል ሲዘርፍ ለትምህርት ቤት ያን ያህል $1000 ከወጣ የሰውዬ ስራ ሰርቶ አያውቅም። ለምን ብላችሁ ግን አንዳችሁም አልተቃወማችሁትም። ዛሬ ስትጣሉ ነው ያወጣችሁት። አማራ ስለማይወዱት የአማራን ትግል በተኑት። አማራ ሀብታሞችም አማራን አይወዱትም። ባይዘው አማራ ስላልወደዱት እኮ ነው ለኛ ቴሌቪዥን መክፈት አልፈለጉ። አማራን አሸማቀው ወደ ጉድጓድ የጣሉትን ግን ኢኤምኤስን 360 መረጃ ቲቪን ምናምን ይረዳሉ ሀብታሞች። ለምን? የአማራ ሀብታሞች በሙሉ አማራነትን አይወዱም። ጥቂቶች ናቸው የተሰደዱለት፣ ጥቂቶች ናቸው የፈረሱ። የአማራን ትግል ተጫወቱበት ሀብታሞችም፣ እነዚሁ ሌቦችም ተጫወቱበት። እናንተ ስለ አማራ ምን አገባችሁ የሚል ጥያቄ ሲነሳ እኮ ብሩክ ይባስ የተባለ ጉራጌ አማራውን ስለናቀው ምን አለ? ሌላ ብሔር ሆኖ ለአማራ መታገል አይቻልም ወይ? አፈወርቅ አግደው ለአማራ ሌላ ብሔር ሆኖ ለአማራ መታገል አይቻልም እንዴ?